አሰላሙ አለይኩም ወራህመቱላሂ ወበረካቱ። አክስቴ ባሏ በቅርብ ነበር የሞተው እና ባሏን ታሞ አየችው። ምንድነው የህልም ፍቺ? የሞተ ሰው ታሞ ማየት የሚያመላክተው አላህ ይጠብቀን፣ ትንሽ ከበድ ይላል። ምንድነው እሱም የሞተ ሰው በህልም ከታመመ ታሞ ማየት በዱንያ ላይ በሶላት በጾም በተለያየ ዒባዳዎች አላህ ባዘዘው ነገር ላይ ዝንጉ እንደነበረ የማይገኝ ስልቹ እንደነበረ የሚያሳይና እንደዚሁም ደግሞ ወንጀሎችን የሚፈጽም እንደነበረ ማሳያ ነው። ወንጀል እንደሚሰራ እንደገና ደግሞ በዛ በሰራው ወንጀል ደግሞ የተጸጸተ መሆኑን ወይም ደግሞ በጣም ከፍተኛ የሆነ ጸጸት ላይ መሆኑን የሚያመላክት። ስለዚህ ምንድነው የሚያስፈልገው ከተባለ በእነሱ ስም ሰደቃ ማውጣት፣ ዱዓ ማድረግ፣ አላህን መለመን። በተለይ ሰደቃ ሲባል ምግብ ማብላት ብቻ ሳይሆን በእነሱ ስም ሰደቀተል ጃሪያ የሚሆን ቁርአን ገዝቶ መስጠት፣ በመስጊድ ግንባታ ላይ መሳተፍ፣ በመድረሳ ግንባታ ላይ የተለያዩ ኸይር ነገሮች ዘላቂነት ያለውን ኸይር ስራ እንግዲህ አላህ በዛ እንዲመራቸው ጥረት ማድረግ ነው። ይህ የሚያሳየው ደግሞ እኛንም ነገ የሚያየን ሌላ ቤተሰብ ሊኖር ይችላል። ዛሬ ዱንያ ላይ የምንዘናጋባቸው መልካም ስራዎች፣ ዒባዳዎች ነገ ዋጋ ሊያስከፍሉን ይችላሉ። እዚህ ዛሬ መስራት አጋጣሚው አለን፣ እንደዚሁም እድሉም አለን ተውበት ለማድረግም እስትግፋር ለማድረግም መልካም ስራ ላይ ለመገኘትም። ነገ ግን እድሉ የለንም፣ ጸጸት ብቻ ነው። ጸጸት ደግሞ አነደም የውመ ላ የንፈዑ ነደም፣ ጸጸት በማይጠቅምበት ሰዓት ላይ መጸጸት ዋጋ አይኖረውም እና ጥንቃቄ ልናደርግ ይገባል። ምናልባት ለእኛ ደግሞ ነገ ዱዓ የሚያደርግልን ህልምም የሚያይልን እንደዚሁም ደግሞ ሰደቃ የሚያወጣልን ሰው ላናገኝም እንችላለን። ተመልሰን መምጣት አንችልም፣ መልካም ስራችንን ማስቀጠል አንችልም። ሞተናል፣ በእኛ ላይ ቂያማ ቆሟል ማለት ነው። አላህ ይጠብቀን። አላሁ አዕለም።